ጠቅላይ ሚኒስትሩ ገና የኦሮሚያ በምክትል ፕሬዝዳንት ማዕረግ ኦሮሚያ ውስጥ ይያሉ ወደቡ የሄደበት መንገድ ልክ አይደለም ብሎ ያምናሉ አለ። ራሱ የተዋጋበትን ጓደኞቹ የሞቱበትን ወንድሙ የተሰዋበትን መሬት አሳልፎ ለኢሳያስ አፈወርቂ ሊሰጥ አልነበረም። ዛሬ የአሰብን ወደብ አይጠይቅም ነበር ባድመና ሽራሩን መልሶ ለኢሳያስ ቢሰጥ ኖሮ ባድመን እየሰጣ ሽራሩን እየሰጣ አሰብ ወደብን አትጠይቅም። ሻዕቢያና ህወሓት በጋራ እንዴት ነው ጥቅማቸውን ሲያስከብሩ የኖሩት? አንደኛ እንደነገርኳችሁ ሻዕቢያ ከለለ ህወሓት የለም፣ ህወሓት ከለለ ሻዕቢያ የለም። ግብጾቹ በእንደዚህ አይነት ሞመንቶች ሪአክሽናቸው ምን አይነት ነበር የሚል ነው። አገርም ኤርትራን ሴንተር አድርገው ነው ሪአክት የሚያደርጉት። ልክኛ ስለአባይ የሆነ ነገር እዚህ ስንናገር እነሱ ኤርትራ እንደ መደራደሪያ ያቀርቡታል። የትግራይ ነፃ አውጪ ግንባር መጥቶ ኢትዮጵያ ዙፋን ላይ ባይቀመጥ ኖሮ ኢሳያስ አፈወርቂ ኤርትራ መገንጠል አይችልም ነበር። አንድ ህወሓት መጥቶ ኢትዮጵያ ዙፋን ላይ ባይቀመጥ ኖሮ መለስ ዜናዊ የአሰብን ወደብ አሳልፎ ለኢሳያስ አፈወርቂ አይሰጠውም ነበር። በአሁኑ የሰሜኑ ጦርነት ዘመን የሻዕቢያ መንግስት ከዶክተር አብይ ጋር ለምን ተባበረ? የህወሓትን መኖር የሚፈልገው ከሆነ ህወሓት እንዲጠፋ የማይፈልግ ከሆነ ለምን ከአብይ ጋር ተባበረ ኢሳያስ አፈወርቂ? ለሚዝቡ ድርድር ነው የሚሆነው። በውስጥም ድርድሮች ምናምን ይኖራሉ። ግን ሊሆን የሚችለው ለኔ ገምት ካልከኝ በቅርቡ የኢሳያስ መንግስት ይወድቃል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን የኢትዮጵያን የወደብ ጥያቄ ተመልክቶ አዳዲስ መረጃዎች ምን አሉ በሚለው ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ለሌሎች ተደራሽ መሆናችሁን ሳትዘነጉ እንዲሁም ደግሞ መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር ሳፖርት ልታደርጉ እንደምትችሉም እያስታወስኩኝ ፕሮግራሙን እንድትከታተሉ ጋብዛለሁ። የወደቡን ሁኔታ አስመልክቶ ወቅታዊ ሁኔታው ምን ይመስላል የሚለውን ነገር ከማንሳታችንና ወደ ዋናው ርዕሳችን ከመግባታችን በፊት አንድ ሁለት እንደማማማቂያ የሚሆኑ ዛሬ የሰማናቸው መረጃዎች አሉ። የመጀመሪያው እንግዲህ ወይዘሮ አዳነች አቤቤ የአዲስ አበባ ከተማ ከንቲባ በዛሬው ዕለት ለመከላከያ ሰራዊት አባላት የቤት ስጦታ አበርክተዋል። ይሄ በጣም ትልቅ ዜና ነው። የኢትዮጵያ መከላከያ ሰራዊት ማለት በኢትዮጵያ ለኢትዮጵያና ለኢትዮጵያውያን የመጨረሻ ምሽግ ሆኖ ራሱን ህይወቱን መስዋዕት አድርጎ ሀገርና ህዝብን ለማዳን የሚታገል ደሙን የሚያፈስ እንዲሁም በጣም ብዙ መስዋዕትነቶችን የሚከፍል ሰራዊት እንደመሆኑ መጠን የሚያስፈልገው ድጋፍና እንክብካቤ ለሰራዊቱም ይሁን ለሰራዊቱ ቤተሰቦች መደረግ አለበት በሚለው ሐሳብ መሰረት ዛሬ የአዲስ አበባ ከተማ አስተዳደር ለነዚህ የሰራዊት አባላት በተለይም ደግሞ የቤት ስጦታ የተሰጣቸው በመከላከያ ሰራዊት ውስጥ በግዳጅ ላይ ያሉ ጉዳት የደረሰባቸው አካላቸውን ያጡ ሰዎች በመሆናቸው ይበል ይጠንክር ይግፋ የሚያስብል ተግባር ነው የተፈጸመውና ዛሬ ይሄንኑ የቤት ስጦታ ወይዘሮ አዳነች ሲያበረክቱ የሰራዊቱ አባላት ምን አይነት ስሜት ነበራቸው የሚለውን ባጭሩ ተመልክተን እንመለስ። وكلام سكنان لازم كان በጣም እኔ አምዛሪ ለዚህ ተለየን የደስታም ባል ማለት ነው ካርክት ነገር የደስታም ባል ማለት ነው እንጂ ለሌላ አይደለም
ወንደስ ያለ እሺ ከቦተሰብ ቤትና እናንተ ያው አካል ለሀገር ከሀገር በላይ ምን አለ? ከሀገር በላይ ምንም ነገር የለም። ሀገርማ ከሀገር እኛ ሀገር ካልነች እኮ የለም ልዩነት ምን አለ? ሀገርና ወታደር ልዩነት የላቸውም፣ አንድ ናቸው፣ አንድ ገጽታ ናቸው። ቃላት ብዙ ቃላት የለኝም ብዙ ያው ከዚህ በላይ ምን አለ? እናንተ ስታሰቡ ደስ ሲላችሁ አው ደስ ይላል። በጣም እንጂ አረፋግቻለሁ። አሁንማ በቃ በደስታ ነው የምኖረው እንጂ ከዚህ በላይ ምን አለ? ከዚህ በላይ ምን ይደረግልኝ? ከዚህ በላይ ይሄን የመሰለ ቤት ተሰጠኝ። ከዚህ በላይ ምን ይደረግልኝ? አሁን ህይወቴን በሰላም እርፍ ብዬ የምኖርበት ነው እኮ ነው ያረጋችሁት። ከዚህ በላይ ምን አለ? እናቴ እስከ ዛሬም ድረስ ብዙዎቻችን እናነሳ ነበር የመከላከያ ሰራዊት ቤተሰቦችና የመከላከያ ሰራዊት ራሱ በእንደዚህ አይነት ጥቅማ ጥቅሞች ደሞዛቸው እዚህ ግባ የሚባል እንዳልሆነ ይታወቃል። ደሞዙ የፈለገውን ያክል ቢሆንም ህይወቱን ሰውቶ ደሙን አፍስሶ ሀገርና ህዝብን የሚጠብቅ ሰራዊት ቤተሰቡም ሆነ ራሱ የሰራዊቱ አባላት በሙሉ በሚያስፈልገው ድጋፍና እንክብካቤ ከህዝብም ይሁን ከመንግስት አስፈላጊውን ድጋፍና እንክብካቤ ማግኘት አለባቸው የሚል አቋም አለና ለወይዘሮ አዳነች አቤቤ ዛሬ ላደረጉት አስተዋጽኦ በመሆን መልቲሚዲያ ስም ምስጋና ማቅረብ እንፈልጋለን። ግን የነበራቸውን ስሜት ለሀገር የከፈሉት ዋጋ በዚህን ያክል ፍሬ አፍርቶ አንረሳችሁም፣ አልረሳናችሁም፣ መንግስትም ሆነ ህዝብ የዋላችሁልንን ውለታ አንረሳም በሚል የተሰጣቸው ስጦታ ለሌላው መከላከያ ሰራዊት አባላት ማበረታቻና ድጋፍ ሊሆን ስለሚችል በዚሁ ደረጃ ተጠናክሮ መቀጠል አለበት የሚል መልእክት አለኝ። ሁለተኛው መረጃችን እንግዲህ የሴኩሪቲ ካውንስል በሴኩሪቲ ካውንስል ላይ ያለውን ጉዳያችን ይመለከታል። ከህዳሴ ግድብ ጋር ተያይዞ ግብጽ ባለፈው የህዳሴ ግድብ በተመረቀበት ዕለት ኢትዮጵያ በህገወጥ መንገድ ለብቻዋ በወሰነችው ውሳኔ ህዳሴ ግድብን ለፍጻሜ በማድረሷና የምረቃ ስነ ስርዓቱ ላይ የሚገኙ በመሆናቸው ከዚህ ድርጊታቸው እንዲቆጠቡ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተጽዕኖ እንዲያደርግ በሚል ኢትዮጵያን የከሰሰችበት 16ኛ ክስ ገብቶ ነበር ለሴኩሪቲ ካውንስል። ለዛ የሴኩሪቲ ካውንስል የኢትዮጵያ መንግስት እስካሁን ድረስ ምንም አይነት ምላሽ አልሰጠም ነበር። ለምንድን ነው ምላሽ የማይሰጠው እያልን ብዙ ጊዜም እየጠየቅን ነበር። ነገር ግን ዛሬ የኢትዮጵያ መንግስት በውጭ ጉዳይ ሚኒስትር በኩል በጻፈው ደብዳቤ የኢትዮጵያ የመልማት ጥቅም ኢትዮጵያ በራሷ ሀብት በራሷ የተፈጥሮ ሀብት ከራሷ በሚመነጭ ውሃ የመልማትና የማደግ መብቷን ማንም ሊቀናቀንና ለድርድር ልናቀርበው የምንችለው ጉዳይ ስላልሆነ ግብጽ እያደረገች ካለችው የጥፋት ተልዕኮ እንድትቆጠብ እናሳስባለን የሚል ማስጠንቀቂያ አዘል ደብዳቤ ለሴኩሪቲ ካውንስል ተልኳል። ይሄ በጣም አስደሳች ዜና ነው። አስደሳች ዜና የሚሆነው ለሴኩሪቲ ካውንስል ደብዳቤ መጻፋችን ብቻ አይደለም። የተጻፈው ደብዳቤ የልምምጥ አይደለም። እስከዛሬ ተከሰን ነበር ምን ቀርበው ዛሬ ግብጽ ለጻፈችው 16ኛ የክስ ደብዳቤ ኢትዮጵያ ምላሽ የሰጠችው በተለማማጭነት ሳይሆን በቆራጥነት በማስጠንቀቅም ጭምር ነበር። ግብጽ እያደረገች ካለው የጥፋት ተልዕኮ እንድትቆጠብ እናሳስባለን ነው የሚለው የኢትዮጵያ መንግስት ደብዳቤ። ይሄንን ማለት የተቻለው የህዳሴ ግድብ በዛ ሁሉ ተግዳሮትና ፈተና ውስጥ አልፎ ለፍጻሜ በመድረሱ የጂኦፖለቲክሱን የበላይነት ኢትዮጵያ ስለተቆጣጠረች ግብጽ ከዚህ በኋላ ከኢትዮጵያ ጋር የሚኖራት ግንኙነት በወዳጅነትና በሰላማዊ ዲፕሎማሲ ላይ የተመሰረተ ካልሆነ በስተቀር በምንም አይነት ተጽዕኖ ኢትዮጵያን ማንበርከክ፣ ኢትዮጵያን ማሸነፍ፣ ኢትዮጵያን እንደ ድሮው የበይ ተመልካች አድርጎ ማኖር የማይቻልበት ደረጃ ላይ መድረሳችንን ዛሬ የተጻፈው የማስጠንቀቂያ ደብዳቤ ማስረጃ ነው። ግብጽ ለጻፈችውም የማስጠንቀቂያ ማነው የክስ ደብዳቤ የሴኩሪቲ ካውንስል የሰጠው ምላሽ አልሰማንም። የኢትዮጵያ መንግስትም የላከውን ደብዳቤ አስመልክቶ እንግዲህ ሴኩሪቲ ካውንስል ምን ይላል የሚለውን ደግሞ በቀጣይ የምንመለከተው ነው የሚሆነው። የዚሁ የህዳሴ ግድብ ጉዳይ የጂኦፖለቲክስ ሁኔታ የበላይነት በኢትዮጵያ እጅ መግባቱን ስንመለከት በቀጣይነት የምንሄደው ይሄንኑ የጂኦፖለቲክስ የበላይነት ይዘን ወደ ወደብ ጥያቄያችን ይሆናል ማለት ነው። ከሁለተኛው ማማሟቂያ በኋላ የምንገባው ወደ ዋናው ርዕስ ነው የሚሆነው። የዛሬው ርዕሳችን ወደ ወደቡ የምናደርገው ሩጫ ተጠናቋል፣ አሁን ሪቫኑን መቁረጥ ብቻ ነው ኢትዮጵያ የቀራት በሚለው ሐሳብ ላይ የተወሰኑ ወቅታዊ አጀንዳዎችን ወቅታዊ ሐሳቦችን የምንለዋወጥ ነው የሚሆነው። አሁን ያለው በኤርትራ በኩል ያለው የጦርነት ነጋሪት ጉሰማ እንዲሁም ህወሓት የሚባለው አሸባሪ ቡድን ከኤርትራ ጋር አብሬ ሆኜ አገር አመሳለው የሚለው እንቅስቃሴና የኢትዮጵያ መንግስት ደግሞ ወደብ ያስፈልገኛል
በስህተት የተፈጸመ ነው ያንን ስህተት እናርማለን የሚል ቁርጠኛ አቋሙን እየገፋበት ጫፍ ላይ የደረሰበት ሰዓት ላይ ያለነውና አሁን በጣም በብዙ መልኩ የኢትዮጵያ መንግስት የበላይነቱን የጂኦፖለቲክሱን የበላይነት የተቆጣጠረበትና የወደብ ጥያቄያችንን የአሰብ ወደብን መልሰን በእጃችን የምናስገባበት እድል በሩ እየተከፈተ ያለ ይመስላል። ይሄንን የሚያስረዱት ነገሮች ምንድናቸው? አሁን በእርግጠኝነት ኢትዮጵያ ወደቡን የምታገኝበት እድል እየቀረበ ነው የምንለው ከምን ተነስተን ነው በሚለው ሐሳብ ላይ ነው ውይይት የምናደርገው። እንግዲህ በመጀመሪያ ደረጃ ኢትዮጵያ ወደብ እንድታጣ ያደረጉት ሻዕቢያና ህወሓት ተባብረው ሻዕቢያና ህወሓት ሲመሰረትም ጀምሮ አፈጣጠራቸው በጋራ ተፈጥረው ህወሓት ሻዕቢያ የሚባለው አሸባሪ እና ገንጣይ ድርጅት በግብጽ እና በሌሎች የውጭ ኃይሎች ድጋፍ በገንጣይነት ተደራጅቶ ኤርትራን ለማስገንጠል በሚንቀሳቀስበት ሰዓት ሌላ ደግሞ ኃይል ከትግራይ በኩል እንዲወጣ በማድረግ የትግራይ ነፃ አውጪዎች የተባሉት ህወሓቶች ደግሞ በትግራይ በኩል ተነስተው ከሻዕቢያ ጋር አንድ ላይ በመተባበር የሚፈልጉትን ዓላማ ኢሳያስ አፈወርቂም ኤርትራን እንዲገነጥል እነመለስ ዜናዊም የኢትዮጵያ ስልጣን ላይ መተው እንዲቀመጡ የተመቻቸላቸው ሁለቱ ባደረጉት ትብብር ነው። በዛ ትብብር መሃል ኢትዮጵያ ዛሬ ለደረሰችበት የጂኦፖለቲክስ የበታችነት ያላትን ሀብት እንዳትጠቀም እያለን እንደለለን የበይ ተመልካች ሆነን እንድንኖር ዋናው ተጽዕኖ የተደረገብን አንደኛ በቀይ ባህር በኩል ሁለተኛ በህዳሴ ግድብ ላይ የነበረንን የበላይነት የራሳችንን ሀብት እንዳንጠቀም ተከልክለን በዚህ በኩል ደግሞ የኢትዮጵያ መንግስት ነኝ ብሎ የኢትዮጵያ መንግስት ዙፋን ላይ የተቀመጠው ህወሓት የሚባለው ቡድን የሻዕቢያና የውጭ ጠላቶች ጉዳይ አስፈጻሚ በመሆኑ የሀገርን ጥቅም አሳልፎ በመስጠት ወደብ አልባ ሆና ተቆልፎባት እንድትኖር የተፈረደባት ኢሳያስ አፈወርቂና መለስ ዜናዊ በጋራ በነበራቸው ትብብር ነው። ይሄ ነገ ከነጎዳ በሂደት ምን አይነት ሴራና ደባ ይሰራ እንደነበር የሚጻፉ ሰነዶችም ይኖራሉ። እስከዛሬ ያልወጡ መረጃዎችም እየወጡ የምናረጋግጥበት ሂደት ይኖራል ብዬ አስባለሁና እኔ በበኩሌ እስከዛሬም እንደምለው ህወሓትን እንደ ኢትዮጵያ መንግስት አድርጌ መቁጠር አልችልም ከድሮ ጀምሮ። ምክንያቱም ኢትዮጵያን እመራለሁ የሚል መንግስት የራሱን ሀገር በዚህ ደረጃ ጥቅም አልባ እንድትሆን የራሷን ጥቅም አሳልፋ እንድትሰጥ ሊሰራ የሚችልበት እድል የለም እና ኢሳያስ አፈወርቂ በነመለስ ዜናዊ በህወሓት በኩል የሚፈልገውን አጀንዳ እያስፈጸመ የሚፈልገውን ጥቅም እየተከወነለት ነበር ሲኖር የነበረው። በሁለቱ ትብብር ኢትዮጵያ ዛሬ ለደረሰችበት የዚህን ያክል ተጽዕኖ ደርሶባት የበይ ተመልካቹን እንድትኖር የሆነችው በሁለቱ ትብብር ነው ካል ዛሬ የሁለቱ ትብብር ምን ላይ ነው ያለው የሚለውን ነገር እንዳስሳለን። አንደኛ እነ ኢሳያስ አፈወርቂ ዛሬ የአሰብ ወደብ ጉዳይ ከእጃቸው እየወጣ እንደሆነ በእርግጠኝነት ተረድተውታል። ከእጃቸው እየወጣ ነው ማለት አንደኛ ነገር የአሰብን ወደብ ዘርፈው እንደወሰዱት ያውቃሉ። ቅድም እንዳልኳችሁ ኢሳያስ አፈወርቂ እነመለስ ዜናዊን አዲስ አበባ አምጥቶ አስቀምጦ የኢትዮጵያ ዙፋን ላይ ካስቀመጠ በኋላ ኤርትራ እንድትገነጠል እነሱ ከፈቀዱለት በኋላ እሱ ደግሞ በእነሱ በኩል የሚፈልገውን ከኢትዮጵያ የሚፈልገውን ጥቅም እያገኘ ነው የኖረው። አሁን የህወሓት ጊዜ አብቅቶ የዛ ሁሉ በእጃዙር ቅኝ ግዛት ኢትዮጵያ ትገዛበት የነበረው የ27 ዓመቱ የህወሓት መራሹ መንግስት ወድቆ ህወሓት ዛሬ ለደረሰበት የመሰባበርና የመፈረካከስ አደጋ ደርሶ እንኳን አይደለም ለሀገር ለኢትዮጵያ አደጋ ሊሆን የራሱን ህወሓት የሚባለውን ፓርቲ ህልውናውን አስጠብቆ ለመቆየት የማይችልበት የተሰባበረ ማንነት ላይ ደርሷል። ከዚህ በኋላ ከህወሓት መፈረካከስ በኋላ የመጣው ያንን ህወሓት የፈጸመውን ስህተት አርማለው በስህተት ያጣነው ወደብ ነው። የአሰብ ወደብ በተፈጥሮም በህግም የኢትዮጵያ ንብረት ነው። አላግባብ ያጣነው ንብረት ስለሆነ ያንን ስህተት እናርማለን የሚል መንግስት መጥቷል ዛሬ። በእነዚህ ሶስት ምክንያቶች ዛሬ እነ ኢሳያስ አፈወርቂ የአሰብ ወደብ ጉዳይ በእርግጠኝነት እነሱ ሊወስኑበት የማይችሉበት ደረጃ ላይ መድረሱንና ነገ ከነጎዲያ ምን ሊፈጠር እንደሚችል እንኳን እርግጠኛ መሆን እስኪያቀታቸው ድረስ የኢትዮጵያ መንግስት በቁርጠኝነት የአሰብን ወደብ ለማስመለስ እየገፋ ያለበት ሁኔታ ነው ያለው። መንግስት ብቻ አይደለም፣ የመንግስት ጥያቄ ብቻ ሳይሆን ዛሬ የአሰብ ወደብ የህዝብ ጥያቄና የሀገር የህልውና ጉዳይ የመቀጠል ያለ መቀጠል ጉዳይ ሆኖ የሀገር ህልውና የሚረጋገጥበት እንደሆነ
ህዝቡ በሙሉ በ100% ስለተቀበለው ኢሳያስ አፈወርቂ ዛሬ የሚይዘው የሚጨብጠውን አጥቶ የሚዘባርቀውን በየሚዲያው እየወጣ የሚያወራውን እየሰማችሁት ነው። ይሄ ከሆነ የሻዕቢያና የህወሓት አፈጣጠር በዚህን ያክል የሁለቱን ጥቅም ሊያስከብር የሚችል ከሆነ የህወሓትና የሻዕቢያ አፈጣጠር ይሄን ያክል የሁለቱን ጥቅም አስተሳስሮ ሊሄድ የቻለበት ምክንያት ምንድነው? እንዴት ነው ኢሳያስ አፈወርቂ በህወሓት በኩል የራሱን ጥቅም ሲያስከብር የኖረው በኢትዮጵያ ላይ? ኢትዮጵያ ጥቅሟን እያጣች፣ ኢትዮጵያ ወደቧን አሳልፋ እየሰጠች፣ ኢትዮጵያ የህዳሴ ግድብ እንዳትጠቀም ሲደረግባት የነበረው ተጽዕኖ በተለይ ከኤርትራ ጋር በተያያዘ የአሰብን ወደብ የመሰለ የቀይ ባህር መውጫችን የተፈጥሮ ዳር ድንበራችን አሳልፈን የሰጠነው ህወሓትና ሻዕቢያ ምን አድርገው ነው? ምናልባት ይሄ አዲሱ ትውልድ በደንብ ሊረዳው ይገባል ብዬ ስለማስብ ይሄን ነገር በደንብ ማስረዳትና ሻዕቢያና ህወሓት በኢትዮጵያ ላይ የሰሩት ደባና ተንኮል ነገ ከነገ ወዲያ በደንብ ለትውልዱ ተብራርቶ እንዲነገረውና ያ ትውልድ ገብቶት አዲስ የሚመጣ ትውልድ ገብቶት ከዚህ በኋላ በኢትዮጵያ ዙፋን ላይ እንደዚህ አይነት የጠላት ጉዳይ አስፈጻሚዎች መጥተው እንዳይቀመጡ ከወዲሁ መስመር ማስመርና ለአዲሱ ትውልድ ማስረዳት ይገባል ብዬ አስባለሁ። ሻዕቢያና ህወሓት በጋራ እንዴት ነው ጥቅማቸውን ሲያስከብሩ የኖሩት? አንደኛ እንደነገርኳችሁ ሻዕቢያ ከሌለ ህወሓት የለም፣ ህወሓት ከሌለ ሻዕቢያ የለም። ህወሓት መጥቶ የኢትዮጵያ ስልጣን ላይ ዙፋን ላይ ባይቀመጥ ኖሮ የደርግ መንግስት ሲወድቅ ህወሓት የሚባለው የትግራይ ነፃ አውጪ ግንባር መጥቶ የኢትዮጵያ ዙፋን ላይ ባይቀመጥ ኖሮ ኢሳያስ አፈወርቂ ኤርትራ መገንጠል አይችልም ነበር። አንድ ህወሓት መጥቶ ኢትዮጵያ ዙፋን ላይ ባይቀመጥ ኖሮ መለስ ዜናዊ የአሰብን ወደብ አሳልፎ ለኢሳያስ አፈወርቂ አይሰጠውም ነበር። ይሄ ሆነው ሁለቱ እየተባበሩ የራሳቸውን ጥቅም እያከበሩና እያስከበሩ ይኖሩ የነበረበት እንጂ ኢሳያስ አፈወርቂ በተወሰነ ደረጃ የራሱን ህዝብና ሀገር ቆልፎ ከዓለም ጋር እንዳይገናኙ አድርጎ ማስቀመጡ በደልና ግፍ ቢሆንም እስከ ተጣሉበት ጊዜ ድረስ ቢያንስ የኤርትራን ጥቅም አስከብሮ ነው የኖረው። ቢያንስ ኢትዮጵያ እንዳታድግ የሚፈልገውን ህልሙን በነ መለስ ዜናዊ በኩል ሲያስፈጽም ነው የኖረው። ስለዚህ እነዚህ ሁለት ማሳያዎች መለስ ዜናዊ መጥቶ የኢትዮጵያ ዙፋን ላይ ባይቀመጥ ኖሮ ኤርትራ አትገነጠልም ነበር። እንዴት አትገነጠልም ነበር ካላችሁ በደርግ ዘመን በጃንሆይ ዘመን ኤርትራ እንዳትገነጠል ነው ያ ሁሉ ለ30 እና 40 ዓመት የቆየ ጦርነት የተካሄደው። ከጃንሆይ ዘመን ጀምሮ ነው እንግዲህ ጀብሃ የተቋቋመው። ከጀብሃ በኋላ ሻዕቢያ የሚባለው መጣ። ከዚያ በኋላ ይሄ ደርግ ጋር የተደረገው 17 ዓመት ስትቆጥሩት ወደ 30 ዓመት ኤርትራ እንዳትገነጠል የተደረገ ጦርነት አለ። ነገር ግን ወያኔ የሚባለው ገንጣይ ድርጅት መጥቶ የኢትዮጵያ ስልጣን ላይ ሲቀመጥ እሱም የትግራይ ነፃ አውጪ ሆኖ የተደራጀ ስለሆነ ኢትዮጵያን እንደ ቅኝ ገዢ የሚቆጥሩ የተገንጣይ ቡድን መሪዎች ስለሆኑ እነሱ ራሳቸው ኤርትራ እንድትገነጠል የመጀመሪያውን ዕውቅና የሰጠው መለስ ዜናዊ የሚባለው የባንዳ ልጅ ነው። እንዲያውም መጥቶ ገና ስልጣን ላይ ከመቀመጣቸው በፊት ሻዕቢያና ህወሓት በረሃ ያሉ ዲል ነበራቸው፣ ስምምነት ነበራቸው። በስነ ስርዓት የተፈራረሙት የአሰብን ወደብ ለኤርትራ አሳልፎ እንደሚሰጥ ወያኔ ገና ትግል ላይ እያሉ የተስማሙበት ስምምነት ነው። መለስ ዜናዊ ያንን ተስማምቶ መጥቶ ነው ኤርትራ እንድትገነጠል በራሱ እጅ ፈርሞ የራሱን አገር እንድትገነጠል ፍቃድ የሰጠ። ከዚያ ሲቀጥል የሀገርን ህልውና የሚበይነውን የአሰብን ወደብ የግመል መጠጫ ነው ብሎ በህዝብና በሀገር ላይ ቀልዶ ለኢሳያስ አፈወርቂ አሳልፎ ሰጥቶ ኢትዮጵያ ተቆልፎባት እንድትኖር ያደረገው ኢሳያስ አፈወርቂ የራሱን ጉዳይ አስፈጻሚዎች አዲስ አበባ ላይ በማስቀመጡ ነው። ታዲያ ለምንድን ነው እነዚህ ሰዎች የተጣሉ ይመስላሉ? አሁን ከዚህ በፊት በነበረው ጦርነት ራሱ እንዳስተዋለው የተጣሉ ይመስላሉ። 90 ዓመተ ምህረት ጦርነት ገጥመዋል። በባድመና በሽራሮ ዘመን ተዋግተዋል። አንዱን ለማጥፋት የሚፈልጉና የሚፈላለጉ ለጥፋት የሚፈላለጉ ይመስላሉ። ነገር ግን በምንም አይነት ተአምር ቢሆን ህወሓት ሻዕቢያን ማጥፋት አይፈልግም፣ ሻዕቢያ ህወሓትን ማጥፋት አይፈልግም። ይሄን የማይፈልጉበት ምክንያት የውጭ ሳፖርትና የውጭ ድጋፍም ስላለበት ነው። ምንድነው የውጭ ድጋፍ? ኢትዮጵያ ሻዕቢያና ህወሓት እንዲደጋገፉ የውጭ መንግስታትና የውጭ የኢትዮጵያ ታሪካዊ ጠላቶች የሚፈልጉት ለምንድን ነው ካላችሁ ኢትዮጵያን ለማዳከም ኤርትራ መገንጠል አለባት። ኤርትራ መገንጠል ያለባት ደግሞ ኢትዮጵያ ወደብ አልባ እንድትሆንና ወደ ቀይ ባህር እንዳትወጣ ለማድረግ ተገንጣይ ድርጅት ኤርትራ ላይ ተመስርቶ የኢትዮጵያን የባህር በር የቀይ ባህር ወደቧን
አሳልፎ ለጠላት የሚሰጥ ባንዳ ቡድን መፈጠር አለበት። ሻዕቢያ የሚባለው ቡድን ማለት ነው። ያ ቡድን ከሌለ ኢትዮጵያ የወደብ ባለቤት ትሆናለች። ኢትዮጵያ የቀይ ባህር አክሰስ ይኖራታል። ሸቀጦቿን የምታስገባበትና የምታስወጣበት የራሷ የሆነ የባህር በር መተንፈሻ መንገድ ወይም መውጫ የባህር በር አቅም ይኖራታል፣ አክሰስ ይኖራታል። ያ እንዳይኖራትና ተዳክማ እንድትኖር ሻዕቢያ መኖር አለበት። የሻዕቢያ መኖር የሚፈልጉት ሲጀመር የሚያደራጁት አውሮፓውያንና ግብጾች ተደራጅተው የኢትዮጵያ ጠላቶች የሚባሉ ሰዎች ናቸው። በሎጂስቲክም በስልጠናም እነ ኢሳያስ አፈወርቂ CIA ድረስ ወስደው አሰልጥነው ኢትዮጵያ ወደብ አልባ እንድትሆን ኤርትራ እንድትገነጠል ያደረጉት የውጭ ኃይሎች ናቸው። ስለዚህ ኢትዮጵያን ለማዳከም ካላቸው የዘመናት ህልም የተነሳ ኢትዮጵያ ወደብ እንዳይኖራት ለማድረግና የተዳከመች ኢትዮጵያን ለመፍጠር ያላቸውን ህልም የሚያስፈጽሙት ኤርትራን በመገንጠልና ሻዕቢያ የሚባል ገንጣይ ቡድን እንዲኖር ህልውናውን በመጠበቅ ከዛ ሲቀጥል ኢሳያስ አፈወርቂስ የሻዕቢያ መኖር የሚፈልገው ለምንድን ነው ካላችሁ ኢሳያስ አፈወርቂ እንደነገርኳችሁ በሻዕቢያ በኩል አንደኛ ኢትዮጵያ እንድትዳከም አድርጓል። ሲጀመር ህልማቸው ሻዕቢያና ወያኔ ሲመሰረቱ በተዳከመች ኢትዮጵያ ላይ ታላቋን ኤርትራን መፍጠር፣ በተዳከመች ኢትዮጵያ ላይ የትግራይ ሪፐብሊክን መፍጠር፣ ከዛም ሲቀጥል አጋዚያን የሚሉት ሻዕቢያና ወያኔ የተዋሃዱበት ትግራይና ኤርትራን አንድ አድርገው አንድ ሀገር መፍጠር የሚፈልጉ ሰዎች ናቸው። ይሄ የሚሆነው ግን በኢትዮጵያ መዳከም ላይ ነው ብሎ የሚያምኑ ተገንጣይ ቡድኖች ናቸው። ስለዚህ ኢሳያስ አፈወርቂ የሻዕቢያ መኖር ኢትዮጵያን ለማዳከም ተጠቅሞበታል። ወይም የውጭ ጠላቶችን አጀንዳ አምጥቶ ኢትዮጵያ ላይ ተክሎ ተግባራዊ አድርገውበታል። ሻዕቢያም ወያኔ በዘር መከፋፈል፣ በብሔር መከፋፈል፣ ስለ ኢትዮጵያዊነት አለማሰብ፣ የሀገርን ጥቅም አሳልፎ መስጠት፣ የባህር በር አክሰስ እንዳይኖራት ማድረግ፣ ከዛ ሲቀጥል የአባይን ወደብ የአባይን ግድብ የመሰለ ኃይል እንዳይኖርና የራሳችን ወንዝ እንዳንጠቀም የተደረገው በእንደዚህ አይነት ሴራና ተንኮል ነው። ኢሳያስ አፈወርቂ በሻዕቢያ በኩል ኢትዮጵያን እያዳከመ ነው የኖረው። የተዳከመች ኢትዮጵያን ለማየት ከነበረው ህልም በተሳካ ሁኔታ በሻዕቢያ በኩል በወያኔ በኩል ማስፈጸም ችሏል። በ27 ዓመቱ የዘረኝነት ዘመን ማለት ነው። ከዛ ሲቀጥል በወያኔ በኩል የራሱን ጥቅም እያስከበረ ነው የኖረው። ስለዚህ የሰውዬ የተዳከመ እንኳን ቢሆን አቅም የሌለው እንኳን ቢሆን ጉዳዩን የሚያስፈጽምለት በኢትዮጵያ ላይ የሚፈልገውን ጥቅም እንዲያገኝ የሚያደርግለትና የተዳከመች ኢትዮጵያ እንድትኖር ለማድረግ የሚሰራበት ቡድን መኖር አለበት። ያ እንደዛ አይነቱ ቡድን ደግሞ ህወሓት ይባላል። እንደ ህወሓት አይነት በራሱ ሀገር ላይ ደባ የሚጫወት ቁማር የሚጫወት የራሱን ሀገር ጥቅም አሳልፎ ለጠላት የሚሰጥ ቡድን ማግኘት በጣም ከባድ ነው። ስለዚህ እንደዛ አይነቱ ቡድን ከኢትዮጵያ እንዲጠፋ አይፈልጉም። ኢሳያስም የውጭ ኢትዮጵያ ታሪካዊ ጠላቶች ህወሓት ከጠፋ ዘርፎ የወሰደውን የወደብ የባህር በር አክሰስ የሚጠይቅ የአሰብ ወደብ የኔ ነው የሚል መንግስት እንደሚመጣ ያውቃል። ያ መንግስት ከመጣ ደግሞ ያንን ዘርፎ የወሰደውን ሀብት ይወስዱብኛል ስለሚል ያንን ካገኘች ደግሞ ኢትዮጵያ ታድጋለች ትበለጽጋለች ስለሚል ኢትዮጵያ ካደገች ደግሞ እንኳን አይደለም የአሰብን ወደብ ኤርትራም የኔ አካል ናት ብላ ልትጠይቅ ትችላለች የሚል ፍርሃት ስላለው አሁንም ኢትዮጵያን በዘር በጎሳ በሃይማኖት በመናምን እየከፋፈለ የሚያዳክም እንደ ህወሓት አይነት ቡድን እንዲኖር ይፈልጋል። ቢያንስ የአሰብን ወደብ እንኳን ሌላ ጥያቄ እንኳን ባይቀርብበት ኢትዮጵያ እንኳን እንድትዳከም ማድረግ የሚችልበት እድል ባይኖረው እንኳን ዘርፎ የወሰደውን ነገር እንዳይጠየቅና ኤርትራን ይዞ ለመቀጠል የሚችለው እንደ ሻዕቢያ እንደ ህወሓት አይነት ተገንጣይ ቡድን የራሱን ጉዳይ የሚያስፈጽምለት አካል እዚህ ሲኖረው ነው። ዛሬ የገጠመው አደጋ እሱ ነው። ህወሓት ሲጠፋ የሀገሬን ጥቅም አስከብራለሁ የሚል መሪ ሲመጣ ኢሳያስ አፈወርቂ የሚገባበት ቀዳዳ የጠፋው በዚህ ምክንያት። ይሄ ከሆነ ህወሓትና ሻዕቢያ የዚህን ያክል የተሳሰረ የህልውና ማንነትና የህልውና ወንድማማችነት ካላቸው ለምንድነው ኢሳያስ አፈወርቂ ህወሓትን ለማጥፋት ከኢትዮጵያ መንግስት ጋር የተባበረው በባለፈው የሰሜኑ ጦርነት ጊዜ? እንደገና ከዚህም በፊት ባድመ ላይ የነበረውን ጦርነት የተዋጉት ለምንድነው የሚል ጥያቄ ሊነሳ ይችላል። የባድመውን ጦርነት ሴራና ፖለቲካ በሌላ ጊዜ በሰፊው የምንመለከተው አድርገን እንለፈውና በአሁኑ የሰሜኑ ጦርነት ዘመን የሻዕቢያ መንግስት ከዶክተር አብይ ጋር ለምን ተባበረ? የህወሓትን መኖር የሚፈልገው ከሆነ
ህወሓት እንዲጠፋ የማይፈልግ ከሆነ ለምን ከአብይ ጋር ተባበረ ኢሳያስ አፈወርቂ? በሁለት ምክንያቶች ነው የተባበረው። የመጀመሪያው ምክንያት አብቹ ሲመጣ የመጣበት መንገድ የትጥቅ ትግል አይደለም፣ ተኩሶ አይደለም የመጣው፣ በመሳሪያ አይደለም፣ በመሳሪያ አፈሙዝ አይደለም ስልጣን የያዘው። ስለዚህ ኢትዮጵያ ውስጥም ኤርትራ ውስጥም ሻዕቢያም ሆነ ወያኔ የሚያስቡት አብዛኛውን ኢትዮጵያዊ የሚፈታተነው አሁን ዶክተር አብይን መጀመሪያ አካባቢ እንደ መሪነት ለመቁጠር አሁንም ያሉት የአብይ ተቃዋሚዎች አብይን እንደ መሪ ለመቁጠር የሚቸገሩት ተኩሶ ስላልመጣ ገሎ ስላልመጣ በመሳሪያ ስላልመጣ፣ በመሳሪያ ያልመጣ መሪ የሚሆን አይመስልም። ከዚያ አንፃር ወጣት ከመሆኑም አንፃር ኢሳያስ አፈወርቂ የሻዕቢያ የፖለቲካ ዘመን ማብቃቱንና የኢትዮጵያ ስልጣን ከማነው የህወሓት የፖለቲካ ስልጣን ዘመን በኢትዮጵያ ላይ ያለው የበላይነት ማክተሙንና ስልጣኑ ከእጁ እየወጣ እንደሆነ ወይም ከእጁ መውጣቱን እርግጠኛ ነበር። አብቹ ሲመጣ ኢሳያስ ስልጣኑ ከህወሓት እንደወጣ እርግጠኛ ሆኗል። ሁለተኛ ከህወሓት መውጣቱን ብቻ ሳይሆን ስልጣኑን የተረከበው ከህወሓት የተረከበው ኃይል በኃይል በትጥቅ ትግል የመጣ ስላልሆነ ድንገት የተፈጠረ ነው ብሎ ስላሰበ በቁጥጥር ስር አድርገዋለሁ፣ ልክ እንደ ህወሓት ልክ እንደ ወያኔ የራሴን ጉዳይ ማስፈጽምበት ኃይል ይሆንልኛል ብሎ አስቦ ነበር ኢሳያስ አፈወርቂ። ይሄን ያሰበው ደግሞ አብቹን በቁጥጥር ስር አድርገዋለሁ ወይም የራሴን የምፈልገውን ጉዳይ በኢትዮጵያ ላይ አስፈጽማለሁ ብሎ ኢሳያስ አስቦ ከአብቹ ጋር ተባብሮ ህወሓትን ለማጥፋት ጦርነት የገጠመው አንደኛው ምክንያት አብቹ እንደመጣ ያደረገው ምንድነው? ዘሄግ ስምምነት ላይ የነበረው በባድመና ሽራሮ ጦርነት ዘመን ያ ሁሉ ወጣት ካለቀ በኋላ መለስ ዜናዊ ዘሄግ ላይ ሄዶ የተዋጋንበትን ወጣቶቻችን ያለቁበትን ዳር ድንበር የባድመና ሽራሮን ቦታ እስከ ዛላምበሳ ድረስ አሳልፎ ለኢሳያስ አፈወርቂ ፈርሞ ሰጥቶ መጥቶ ነበር። ከዚያ በኋላ አሳልፈው ፈርመው ከሰጡ በኋላ ዘሄግ ላይ የተፈረመው ስምምነት እንዳይፈጸም የኢትዮጵያ መከላከያ ሰራዊት ደንበር ላይ በቀበሮ ጉድጓድ ውስጥ ለ20 ዓመት እንዲኖርና ሰላምም ጦርነትም የሌለበት ሁኔታ እንዲፈጠር አድርጎ ነበር ኢህአዴግ። ፈርሞ ከሰጠ በኋላ የሰጠው መሬት አልሰጥም ብሎ የጦርነት ስጋት ዛሬ ነገ ይነሳል እየተባለ ሰራዊቱ ደንበር ላይ ነበር በቀበሮ ጉድጓድ የሚኖረው። ልክ አብቹ እንደመጣ ዘሄግ ላይ የተፈጸመውን መለስ ዜናዊ ፈርሞ የሰጠውን መሬታችሁን እንሰጣለን አለ። የዘሄግ ላይ የተፈጸመውን ስምምነት እንፈጽማለን፣ ለኤርትራ የተወሰነውን መሬት እንሰጣለን፣ ሰላም ነው የምንፈልገው አለ። ኦኬ ሰላም የምትፈልጉ ከሆነ ይሄ ሰውዬ ዘሄግ ላይ የፈረምኩትን እነ መለስ ዜናዊ 20 ዓመት ሙሉ አንሰጥም ብለው ከልክለውኝ የነበረው መሬት የሚሰጠኝ ከሆነ ይሄን ሰውዬ ጥቅሜን የማስከብርበት ላደርገው ይችላልው የሚል የተሳሳተ የፖለቲካ አንድምታ ውስጥ ገብቶ ነበር ኢሳያስ አፈወርቂ። በእነዚህ ሁለት ምክንያቶች አንደኛ አብቹ ድንገት ነው የመጣው፣ በኃይል ልቆጣጠረው ይችላልው፣ ብዙም ጉልበት ላይኖረው ይችላል የሚል የተሳሳተ ግምገማ ነበረው። በሁለተኛ ደረጃ አብቹ እንደመጣ ያችን ዘሄግ ላይ የተፈጸመላችሁን ስምምነት እንፈጽማለን፣ መሬታችሁን እንሰጣለን፣ ለእናንተ የተወሰነው መሬት እንሰጣለን ብሎ በኤርትራና በኢትዮጵያ በኩል የነፈሰውን የሰላም ንፋስ ያነፈሰው ህዝቡ በፍቅር እንዲገናኝ ያደረገው ይሄን ውሳኔ በመወሰኑ ነበር። ኦኬ ይሄን ውሳኔ ከወሰነ በኋላ ኢሳያስ አፈወርቂ ተደስቶ ወይም አብቹ ያደረገውን ጥሪ ከኤርትራ ጋር ሰላም መፍጠር እንፈልጋለን የሚለውን ጥሪና የተወሰነላችሁ መሬት እንሰጣለን የሚለውን ስምምነት መፍቀዱን ተከትሎ ኢሳያስ አፈወርቂ ከኢትዮጵያ ጋር ሰላም ፈጠረ። ህወሓትን ለማጥፋት አልፎም ከኢትዮጵያ መንግስት ጋር ተባበረ። ከዚያ በኋላ የሰሜኑ ጦርነት መጠናቀቅ ላይ ልዩነት የተፈጠረው አብቹ ወደ ፕሪቶሪያ ስምምነት የህወሓትን ጉዳይ ይዞ ሲሄድ ኢሳያስ አፈወርቂ ደግሞ ህወሓት የሚባለውን ፓርቲ ማጥፋት ፈልጋለሁ፣ በተለይ ዋና አመራሮችን ማጥፋት ፈልጋለሁ በሚል ውሳኔ ላይ በመጽናቱ ህወሓትን አጠፋለሁ ብዬ የራሴን ህዝብ አላጠፋም ከሚለው ከአብቹ ጋር ልዩነት ተፈጠረ። ነገር ግን ይሄ ዛሬ ለደረስንበት ምስቅልቅል የዳረገው አንደኛው የልዩነት መንስኤ የፕሪቶሪያው ስምምነት ነው። እሱ እንዳለ ሆኖ ያን አብቹ እንደመጣ ዘሄግ ላይ የተፈረመላችሁን መለስ ዜናዊ ጋር የተፈራረማችሁትን ቦታ ለኤርትራ አሳልፈን እንሰጣለን ብሎ ከኢሳያስ አፈወርቂ ጋር ስምምነትና እርቅ የፈጠረው ያንን ቦታ አሳልፎ ሊሰጥ ነበር ወይ የሚል ጥያቄ እናነሳለን ዛሬ። ምክንያቱም ዛሬ አብቹ በመለስ ዜናዊ ዘመን ያጣነውን የአሰብ ወደብ አስመልሳለሁ እያለ ያለ መሪ ነው።
ያንን አስመልሳለሁ የሚል መሪ የባድመና ሽራሮ መሬት ያውም ራሱ የተዋጋበትን ራሱ ወታደር ሆኖ እንዳውም ከምጽዋ ተመለሱ ሲባል እያለቀሱ ከተመለሱ ወታደሮች መካከል አንዱ እኔ ነበርኩ ብሎ የተናገረበትን ያንን መሬት የባድመና የሽራሮን መሬት በእውነት አሳልፎ ሊሰጥ ፈልጎ ነበር ወይ ኢሳያስ ጋር ስምምነት የፈጠረው ያኔ የሚል ጥያቄ እናነሳለን። ኢሳያስ አፈወርቂም የተሸወደው እዚህ ካልኩሌሽን ላይ ነው። አብቹ ያኔ ይሄንን የተፈጸመላችሁን የዘሄግ ላይ የተፈራረማችሁትን ስምምነት እንሰጣለን ያለው በሰዓቱ አንደኛ ከኤርትራ ጋር የነበረው ስምምነት ስለሚያስፈልግ ህወሓት በዛን ጊዜ በነበረው ባንኩንም ታንኩንም ይዞ የሰሜን እዝን ይዞ በነበረበት አቅም ላይ የኤርትራና የኢትዮጵያ መንግስት ስምምነት ባይኖር ኖሮ ለአብቹ ከባድ ነበር። ስለዚህ ህወሓት ያለውን ኃይል ስለሚያቅ ቢያንስ ኢሳያስን ከጎኑ ማሰለፍ እንዳለበት እርግጠኛ ነበር። ኢሳያስን ከጎኑ ለማሰለፍ ደግሞ ማድረግ የነበረበት ወያኔ ለ20 ዓመት ሙሉ ፈርሞ ከሰጣቸው በኋላ 20 ዓመት ሙሉ ያንን ስምምነት አልፈጽምም ብሎ የከለከላቸው መሬት እሰጣለሁ ብሎ ቃል መግባት ነበረበት። እስከመቼ? እስከ ዛሬ። ዛሬ ምንድነው የሆነው? ዛሬ የኃይል የበላይነቱን የሚዛን የበላይነቱን የፖለቲካ የጂኦፖለቲክስ የበላይነቱን ስንቆጣጠር እንኳን አይደለም ባድመና ሽራሮን ከ30 ዓመት በፊት ያጣነውን የአሰብ ወደብን ለማስመለስ ጥያቄ እያነሳን ነው። ስለዚህ አብቹ ያንን ዘሄግ ስምምነት ተፈጽማለሁ ለኢሳያስ ሰጣዋለሁ ያለው በህወሓት ላይ የነበረውን የኃይል የበላይነት ለመቆጣጠር ከዚያም በኋላ ያንን ሊያስመልስ የሚችልበትን አቅም እስከሚፈጥር ድረስ ከኢሳያስ ጋር የተጫወተው የፖለቲካ ጨዋታ እንጂ ራሱ የተዋጋበትን ጓደኞቹ የሞቱበትን ወንድሙ የተሰዋበትን መሬት አሳልፎ ለኢሳያስ አፈወርቂ ሊሰጥ አልነበረም። ዛሬ የአሰብን ወደብ አይጠይቅም ነበር ባድመና ሽራሮን መልሶ ለኢሳያስ ቢሰጥ ኖሮ። ባድመን እየሰጣ ሽራሮን እየሰጣ አሰብ ወደብን አትጠይቅም። ያኔ የፖለቲካ ጨዋታን የተጫወተው አብቹ ልክ የአሰብ ወደብን ጥያቄ ሲያነሳ ኢሳያስ አፈወርቂ አሃ ይሄ ሰውዬ ባድመና ሽራሮን መሰጣለሁ ያለው ሆም ብሎ አቅሙን እስከሚያጠናክር እንጂ ከኢትዮጵያ ወሰድኳቸውን ቦታዎች በሙሉ መልሶ እንደሚወስዳቸው እርግጠኛ ነኝ ብሎ መንቃት ጀመረ። ዛሬ ለደረሰበት የቅዠት ዓለም ውዥንብር የዳረገውም እንደዚህ አይነት መንግስት ይሆናል ብሎ ስላልጠበቀ እቆጣጠረዋለሁ ብሎ አልፎ ጭራሽ አብቹ የሚቆጣጠረው በጂኦፖለቲክስ በኤርትራ ላይ ብቻ ሳይሆን በአጠቃላይ በምስራቅ አፍሪካ ላይ ያለውን የጂኦፖለቲክስ የበላይነት መቆጣጠር የቻለ መንግስትና መሪ መሆኑን ሲያይ ኢሳያስ አፈወርቂ ከንቅልፉ ነቃ እና የተፈጠሩት ሁለት ክስተቶች እነዚህ ናቸው። ኦኬ ኢሳያስ አፈወርቂ በዚህ ምክንያት ጨዋታውንና ቁማሩን ከተበላ በኋላ ዛሬ ላይ ኢትዮጵያ ጋር ተስማምቶ የወሰዳቸውን ንብረቶች የወሰዳቸውን የኢትዮጵያ ሀብቶች የወሰዳቸውን የኢትዮጵያ ቦታዎች መመለስ ከዚያም አልፎ የአሰብን ወደ በስምምነት ለኢትዮጵያ ከመመለስ ውጪ ምን አማራጭ አለው? ምን ማድረግ ይችላል? የሚለውን ጥያቄ ስናነሳ ከሰሞኑ አንድ ኢንተርቪው እየተከታተልኩ ነበር ለዚህ ፕሮግራም ሲዘጋጅ። ትላንትና ኤንቢሲ ቴሌቪዥን ላይ ቃለ መጠይቅ ሲያደርግ የነበረ በረከት በላይነህ የሚባል ልጅ አለ። ከዚህም በፊት ጠቅሼላችኋለሁ። በጂኦፖለቲክስ በኢትዮጵያ በተለይ የውሃ ፖለቲካን በጣም የተረዳና ለወጣቱ በማስረዳት ላይ ያለ ወጣት ልጅ ነው። በረከት በላይነህ የያዩ ፈንገስ ቲያትር ደራሲ ማለት ነው። እሱ ስለዚህ ጉዳይ ሲናገር በተለይ የህወሓትንና የሻዕቢያን አፈጣጠር አስመልክቶ ሁለቱ ሊለያዩ የማይችሉ ሰዎች ፍጥረቶች መሆናቸውን የአንዱ መደከም ለአንዱ መጥፋት ምክንያት መሆኑን ህወሓት ከሌለ ሻዕቢያ እንደማይኖር ያረጋገጠበትን ከዚያም አልፎ ዛሬ ላይ ምን አማራጭ አላቸው የሚለውን ነገር የተናገረበትን ነገር እንስማና ተመልሼ እመጣለሁ። ጠቅላይ ሚኒስትሩ ገና የኦሮሚያ በምክትል ፕሬዝዳንት ማዕረግ ኦሮሚያ ውስጥ እያሉ ወደቡ የሄደበት መንገድ ልክ አይደለም ብሎ ያምናሉ አለ። ፕሮአብ የሆነ ቡድን እኮ አይደለም ይሄን እየነገረን ያለው አሁን እንደዛ ይላል ቃል በቃል ቁጭ ብለው የሄደበት መንገድ ልክ አይደለም ብሎ ይናገራሉ። ያኔም ነው የሚሉ አሁንም የማየው ፊሊንግ ይሄኛውን ፊሊንግ ነው። ዛሬ መጣ አይደለም ባይነኝ እኔ እሺ የሳቸው ሐሳብ ይሄ በርግጥ ሳቸው ያነሱት ሐሳቡስ ምን አይነት ነገር አለ ዝም ብዬ ሳስተውለው
ለድርድር ዝግጁ ሁኑ የሚል ነው ያለው ካልሆነስ እንደዚህ የሚሉ ኦፕሽኖች የተቀመጡ እንዳሉ ያስታውቃል ማለት ነው ከዛ በኋላ አንድ ደግሞ የሀገር መሪኛ በሩቁ ነን ዝም ብለን ለመተንተን ምናምን ነው የምንሞክረው ከራሳቸው ጋር ተገናኝቶ የሚያወራ አገሩን ያየ ሁሉን ነገር የማየት አክሰስ ያለው አገሩን የሚመራ ሰው ደግሞ የሚያቃቸው ዲቴይሎች ቢኖሩ ነው በዚህ ኮንፊደንስ በዚህ ሌቭል ወጥቶ ይሄንን የሚነግርህ ምን ኤክስፔክት አደርጋለሁ እንዳልኩ ፈጣን ነው የመጣው ዳይናሚዝሙ እንዴት ተገምታለህ እኮ ዳይናሚዝሙ ድርድር ነው የሚሆነው በውስጥም ድርድሮች ምናምን ይኖራሉ ግን ሊሆን የሚችለው ለኔ ገምት ካልከኝ በቅርቡ የኢሳያስ መንግስት ይወድቃል እንግዲህ በረከት በላይነህ እንደነገርኳችሁ እኔ እንደ መሆን መልቲሚዲያ ብዙ ጊዜ ነግሬያችኋለሁ ይሄ ትውልድ የኔ ዘመን ነው ብሎ የፖለቲካ መድረኩን መቆጣጠር መቻል አለበት የነቁ ሌላውን ወጣት ማንቃት የሚችሉ ብዙ ወጣቶች አሉ ብዙ በሳል ወጣቶች አሉ ስለዚህ እነሱ ወደ ፖለቲካው መድረክ ወደ ሚዲያው መድረክ መምጣት አለባቸው የሚል ትግል እንደምናደርግ ይታወቃል እንደነ በረከት በላይነህ አይነት ወጣቶች በዚህ ደረጃ መጥተው የኢትዮጵያን ህዝብ በተለይም ወጣቱን ትውልድ በማስረዳትና በማንቃት ደረጃ እየተጫወቱ ያሉት ሚና ሊበረታታ የሚገባው ነው በያስባለሁ እንደነ በረከት አይነት ልጆች ብቅ ማለታቸው ወጣቱ ትውልድ የራሱን ህልውና ለመበየን እየተንቀሳቀሰ መሆኑን የሚያስረዳ ነው በረከት ሲናገር እንደሰማችሁት በተለይ የዶክተር አብይ እርግጠኝነት ማለት ከዚህ በፊት ህዳሴ ግድብ ሲመረቅ ማን ነው ህዳሴ ግድብ ከመመረቁ በፊት 1-3-4 ቀን ቀደም ብሎ ከዲያቆን ዳንኤል ክብረት ጋር አባይ ግድብ ላይ ጉባ ተራሮች መሃል ባደረጉት ኢንተርቪው ላይ ምን ብሏል ዶክተር አብይ ዋናው አባይ የሚባለውን ችግር ሰብረነዋል ተቆጣጥረነዋል አሸንፈነዋል ለዘመናት የቆየብን ለትውልዶች የተሻገረውን አባይ የሚባለውን ችግር ካሸነፍን ከ30 ዓመት በፊት ያጣነውን የወደብ ጥያቄ ለመመለስ በጣም ቀላል ነው እሱን ማረም ያንን ስህተት ማረም በጣም ቀላል ነው በጣም ቀላል ነው ያለው ጥያቄው ቀላል ስለሆነ አይደለም የህልውና ጥያቄ እንደሆነ ያውቀዋል እንዴት ሊያስመልሰው እንደሚችል ግን እጁ ላይ ያለ ማስረጃ ስላለው አቅሙን ስለሚያቀው በርግጠኝነት እንደሚመለስ ስለሚያምን ነው ያን የተናገረው በሀገር የህልውና ጥያቄ ላይ ቀላል ነው ብለህ አትሳለቅም እንደ መሪ በዚህ ደረጃ እርግጠኛ ሆነህ የምትናገረው ያለውን ሁኔታ በደንብ መረዳት ስትችልና እንደምታስመልሰው 100% ስትተማመን ነው ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነልቦና ስብራት አካል ነው አንችልም ብሎ ነው የሚያስበው እኔ ላረጋግጥላችሁ ወዳለው ኢትዮጵያ ትችላለች ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም ይሄን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምንም ለዚህም ነው ለ5 ዓመታት ስንለማመጥ የነበረው ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሰላም ታስቀድማለች ደህንነትን ትፋለማለች መውጫ መግቢያ በሯን ታበጃለች ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው ካልመጡስ የሚል ጥያቄ እናነሳለን ካልመጡ ምንድነው የሚሆነው ወደ ድርድር ቢመጡ ጥሩ ነው ከዚህ በፊት 5 ዓመት ሙሉ ስንለማመጥ ቆይተናል አሁን ግን ወደ ድርድር እንዲመጡ ያውን በፈጠነ ጊዜ ጥሪ እናቀርባለን ብሏል ኢሳያስ አፈወርቂ ይሄን ድርድር የሚቀበል ሰው ነው ወይ ኢሳያስ አፈወርቂ ይሄንን የሚሰማ ሰው ነው ወይ በድርድር የሚፈታ ሰው ነው ወይ ተደራድሮ ይሄ የኢትዮጵያ ንብረት ነው ዘርፍ ይወሰርኩት ነው ብሎ የሚሰጥ ሰው ነው ወይ እስካሁን በመጣንበት መንገድ ብቻ ሳይሆን እስከ ዛሬ ያለውን የሻዕቢያን አፈጣጠር ስንመለከት የኢትዮጵያ መዳከም የኢትዮጵያ መፍረስ የኢትዮጵያን ለማኝ ሆና መኖር ማየት የሚፈልግ ጠላት እስከሆነ ድረስ ይሄንን በድርድር ይፈታል ተብሎ አይታሰብም ስለዚህ ምንድነው የሚሆነው
ኢትዮጵያ ባላት አማራጭ ሁሉ ተጠቅማ የአሰብን ወደብ በእርግጠኝነት በኃይልም ቢሆን ትመልሳለች። ያ ሲሆን የኢሳያስ አፈወርቂ መንግስት ለ34 እና ለ35 ዓመት በኤርትራ ዙፋን ላይ ተቀምጦ የራሱንም ህዝብ ከድህነት ወለል በታች ያኖረ በሻገተ አስተሳሰብ ውስጥ ባሉ ለዘመኑ የማይመጥን አመለካከት ያላቸው የኢሳያስ አፈወርቂ ጓደኞች ወዳጆችና ቤተሰቦች የሚመራ በተወሰነ ቤተሰብ የሚተዳደር አዲስ ወጣት ትውልድ ያልተሳተፈበትና የማያሳትፍ የበሰበሰና የዛገ የፖለቲካ አመለካከት ይዘው ያሉት የሻዕቢያ አመራሮች ለአንዴና ለመጨረሻ ጊዜ ከስልጣናቸው ይወገዳሉ። ኢሳያስ አፈወርቂ ከኤርትራ ዙፋን ላይ ይወርዳል። ሊሆን የሚችለው ነገር እሱ ነው። ዛሬ ነገ ከነገ ወዲያ ከሳምንት በኋላ ከአንድ ወር በኋላ ምናምን ሊሆን ይችላል። የሆነ ሰዓት የኢሳያስ አፈወርቂ መንግስት ኮላፕስ ያደርጋል። ኢሳያስ ከዙፋኑ ላይ ይወድቃል። አሁን ያሉት ነገሮች የሚያስረዱት በሙሉ እሱ ነው። አንደኛ የወደብ ጥያቄ የህልውና ጥያቄ ነው። ላንመለስበት ጀምረናል። ያንን ክሌም የሚያደርግ ወጣት ትውልድ ያንን የሚጠይቅ ኢትዮጵያ የተፈጸመባትን ስህተት እናርማለን የሚል መሪ ዛሬ ዙፋን ላይ ነው ያለው። በሁለተኛ ደረጃ የኢሳያስ አፈወርቂ መንግስት በራሱ ህዝብ መካከል በጭቆና፣ በዘረኝነት፣ በጥላቻ፣ በበላይነት፣ በአምባገነንነት በጨለማ እያኖረው ያለው ህዝብ ራሱ ለውጥ ይፈልጋል። ኢሳያስ የሚለወጥ አመለካከት ያለው ሰው አይደለም። ልክ እንደነ ሙጋቤ ልክ እንደነ ጋዳፊ ጋዳፊ እንኳን ህዝባቸውን በቅንጦት ነው ያኖሩት። ከሱ ጋር የሚወዳደር አይደለም ኢሳያስ። ነገር ግን ምንም አይነት አማራጭ እንዳያድርጉ ህዝቡን ቆልፎ ወጣቱን ሁሉ አሰድዶ አባሮ ብቻውን ተቆጣጥሮት ያለውን ስልጣን ከውስጥ ወጥተው የሚፈነቅሉ አዲስ ትውልድ ይመጣል። የኢሳያስ ተቃዋሚዎች በተለያየ መንገድ እየተደራጁ እንደሆነ እየሰማን ነው። ከዛም ሲያልፍ ስልጣን በምንም አይነት ኃይል ይኑርህ፣ የፈለከውን አይነት የታጠቀ ኃይል ይኑርህ፣ በቃ ኮላፕስ የሚያደርግበት ዘመን አለ። በአምባገነንነት እድሜ ልካቸውን የኖሩ ሰዎች አናስታውስም። የተወሰነ 30 40 ዓመት ሊገዙ ይችላሉ። ከዚያ በኋላ ግን በውርደት ነው እዚህ ስልጣን ዘመናቸው የሚቋጨው። አንዱ ኢሳያስ አፈወርቂ ይሆናል። ይሄ የኢትዮጵያን ጥቅም የሚጠይቅ መንግስት በመምጣቱ፣ ሁለተኛ ተቸንክሮ ለውጥ የማይፈልግ የበሰበሰው የነ ኢሳያስና የማነ ገብረአብ የሚባል የኢሳያስ አፈወርቂ ቃል አቀባይና የነሱ ቡድኖች የተቆጣጠሩት የኤርትራ ፖለቲካ በለውጥ መንገድ መራመድ ይጀምራል። ያንን በቅርብ ጊዜ የምናየው ነው የሚሆነው። ለዚህ ደግሞ ማስረጃው አንደኛ የህወሓት መዳከም፣ ሁለተኛ የኢሳያስ አፈወርቂ የተቸነከረ አመለካከት በ60ዎቹ ዘመን ላይ ተቀምጦ ለዚህ ዘመን የማይመጥን አመለካከት ይዞ ዛሬ የኢትዮጵያ መንግስት ኢትዮጵያን የምታክል ሀገር ጥቅሟን አስከብራለሁ የሚል መሪ ሲመጣ የኢሳያስ መንግስት መጨረሻው እንደሆነ ማረጋገጫ ነው። ለዛ ነው ህወሓት እንዳይጠፋ እድሜ ልኩን ሲሰራና የኢትዮጵያን መዳከም ሲያረጋግጥ የኖረው። ስለዚህ አሁን የምንጠብቀው ነገር ምንድነው? የምንጠብቀው ነገር ኮማንድ ፖስት እንደታወጀ ሰምተናል። የኢትዮጵያ መንግስት ያለው ነገር የለም። ነገር ግን በኤርትራ ጉዳይና በሰሜኑ ጉዳይ ላይ ባለው ሁኔታ ላይ የኢትዮጵያ መንግስት በራሱ አመራሮች በጦር አመራሮችና በመከላከያ ሰራዊት በኩል በማንኛውም ሰዓት እርምጃ እንዲወሰድ ትዕዛዝ የሚሰጥበት ሁኔታ ሊኖር እንደሚችል እንጠብቃለን። በዛ ሂደት ውስጥ ሊሆን የሚችለው ነገር ኢትዮጵያ የአሰብን ወደብ አስመልሳ ተመልሳ የምትመጣበት ኢሳያስ አፈወርቂ ዙፋኑ ላይ እንደተቀመጠ የሚቆይበት እድል የለም። ኢሳያስ እዛ ስልጣን ላይ በተቀመጠ ቁጥር ኢትዮጵያ በዘር በመናምን በሃይማኖት በጎሳ ስትጋጭ እንድትኖርና ሌላ አሜኬላ እንደገና እየበቀለ እንዲያድግ የሚደረግበት እድል አይኖርም። የኢሳያስ አፈወርቂ መንግስት ከስልጣን ላይ ይፈነቀላል። የአሰብን ወደብ በስህተት ያጣነውን በጉልበታችን በአንድነታችን በራሷ ልጆች ያጣችውን ንብረት በራሷ ልጆች የበላይነት የምታስመልስበት ዘመን ላይ ደርሰናል። ዛሬ ነገ ከነገ ወዲያ ምን ሊሆን ይችላል? በየሰዓቱ የሚሆኑ አዳዲስ መረጃዎችን ይዘን ወደ እናንተ የምንቀርብ ነው የሚሆነው። ስለ ወደቡ የነበረኝ ፕሮግራም ይህንን ይመስላል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በሱፐር ቻት እና በሱፐር ስቲከር ሳፖርት ማድረግ እንደምትችሉ ከዚያም ሲያልፍ
የመሆን መልቲሚዲያ አባል ቤተሰብ በመሆን ሜምበር በመሆን ድጋፍ ልታደርጉ እንደምትችሉ ለማስታወስ እፈልጋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።